አጥንት ሆኖ የተገኘው መገኛ ምንጭ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባ ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል። የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆረጠን። እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖች። ዳዊትን አታስታውሱም? በዛ ምድረ በዳ በይሁዳ ምድረ በዳ ዳዊት ተሰዶ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እግዚአብሔር ሆይ ነፍሴ አንተ ተጠማች ይላል። በምድረ በዳ እኮ ሰው የሚጠማው ውሃ ነው። ዳዊት ግን የሚጠማው እግዚአብሔርን። አንድ ቀን ሊያጡት ካልጸለዩ አይኖሩ፣ ስሙን ካልጠሩ አይኖሩ። ምግባቸው ስሙ ነው፣ ጸጋቸው ክብሩ ነው፣ ሕይወታቸው ኃይሉ ነው። እግዚአብሔር ጉልበት በከዳ ጊዜ መጠጊያ ብቻ እኮ አይደለም፣ በጉብዝና ጊዜ ማረፊያም እኮ ነው ወገኖች። ኃጢአትን ልስራ ብለነው እምቢ ባልን ጊዜ እውነት እግዚአብሔር እንዲህ አይነት አምላክ ይመስላችኋል እንዴ? አትሳቁ እኮ አላለም። ሰው አታሳቁ ነው ያለው። አትስሩ እኮ አላለም። አትስረቁ ነው ያለው። እግዚአብሔር እኮ ኃጢአትን ብቻ ነው የከለከለው። ምዕመናን ምን ከለከለ? አትውለዱ አላለ። እሱ ነው ጋብቻ ነው የባረከው። መኝታ ንጹህ ነው ያለው እሱ ነው። ሁሉን ነገር ጸጋ ሰጥቶ ኃጢአትን ተው ስላለ እግዚአብሔር ጀርባ ይሰጠዋል። ጌታ ሆይ ሃይማኖት የሚያስገድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ አሁን ናና ውሰደን ብንለው አይሻል? እንዳመንነው ብንሞት፣ ንጹህ እንደሆንን ብንሞት፣ እንዳገለገልነው ብንሞት፣ እንደተገዛንለት ብንሞት፣ እንደፈራነው ብንሞት ናና ውሰድ። የእግዚአብሔርን ማዳን የእጁንም ተአምራት ብቻ እያየህ ጠብቅ። ያሳፍር እንደሆነ ታያለህ። ትላንትን ያሳለፈ ዛሬን ያሳለፈ እኮ ይኸውላችሁ፣ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣል። የሚታየውማ እውነት ነው፣ ሲባጓ ያሳንቃል። ብዙ ወጣቶች እኮ ተስፋ ቆረጡብን። ለምን? የሚታየውን ብቻ ስለሚያዩ ተስፋ ዛጋ ሚቆም ያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል።